الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. قال الله عز وجل: بسم الله الرحمن بعد أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إنا أعطيناك كالكوثر فصل لربك وانحر إن شانئك هو الأبتر. نعم، الله تبارك وتعالى بسورة الكوثر اللي ببلو عند السورة زلنا كزمن قال لما يأيز بلنا. الله تبارك وتعالى النبي صلى الله عليه وسلم كوثر أورد باچو مكان مدينة خلاف هلا، وبعد العلماء قالوا تنازعوا بين مكة والمدينة، وبعدهم قالوا مكيا نوال ሌሎቹ ደግሞ መዲና ነው አሉ። መካ ያሉ ሰዎች ረሱሉ ሰለላሁ ዐለይሂ ወሰለም ቃሲም አብደላህና የእሳቸው ወንድ ልጆች ሲሞቱባቸው ጊዜ አንዱ ሙሽሪክ ረሱሉ ሰለላሁ ዐለይሂ ወሰለም እያናገረ አንተ ማንን እያናገርክ የነበረው ስል ይሄ ቁራጩ የተቆረጠውን ነው ቀጣይ ዘር የሌለው ወንድሞች ወንድ ልጆቹ በሙሉ የሞቱበትን ማለት ዘሩ የሚቀጥል ያለውና የተቆረጠ ማለት። አብተር ሲባል በመሰረቱ ጭራ ወይም ደግሞ ላት ምናምን የሌላትን እንደ በግና እንደ ከብት ያሉ ነገሮችን አብተር ይባላል፣ የተቆረጠ ማለት። ይሄ ዘሩ የተቆረጠ ቆራጣን ሰው ነው አናግሬ ሲል አላሁ ተባረከ ወተዓላ እንደ ተስሊያ ጸጋውን እሱ ላይ እንዳጎናጸፈበት ነገረን ማለት ነው። እና ኢና አዕጠይናከ እኛ ሰጠንካል መሐመድ ሆይ አልከውሰር ፈውዐል ከውሰር ሰጠንሃል ብዙ ኸይራት ብዙ ትሩፋት ብዙ ጸጋ አንተ ላይ አሟልተልንልሃል። እዚህ ጋር ከውሰር ማለት ابن عباس እንደዛ ብሎ ፈስሮታል፣ ብዙ ኸይር። በሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ከውሰር ማለት ጀነት ውስጥ ያለ ጅረት ነው የተሰጠኝ። በሌላ ሐዲስ ምንድነው ቢርካ እንግዲህ የታወቀ ነው፣ ከወተት የነጣ ከማር የጣፈጠ አንዴ የጠጣ ሰው ጥሙን የሚቆርጥለት እዛ ላይ ያለው ዳርዳሩ ላይ ያለውን አሁን ወንዝ ምናምን ስትወርድ ድንጋዮቹ አፈሩ አለ አይደለ፣ ከያቁት ከአልማዝ ከተለያየ ማዕድን አላህ ተባረከ ወተዓላ እንዳሸበረቀላቸውና ኩባያ እንዳለ እንደተደረደረ ሰለላሁ ዐለይሂ ወሰለም ነገሩ። አንድ ወር ያስኬዳል አሉ ገንዳው ወይም ቢርካው። አንየቱ ኩባያዎቻቸው ደግሞ ከሰማይ ከዋክብት ቁጥር በላይ ነው። አንድ የጠጣ ሰው አይጠማም አሉ ሰለላሁ ዐለይሂ ወሰለም። ታዲያ ገነት ሲገባ ሰው አረሳት ወይም ደግሞ የቂያማ ጊዜ የሂሳብ ጊዜ ነው የሚጠጡት። ከዛ የጠጣ አይጠማም ሲባል ጀነት ውስጥ የሚጠጡት ጠምቶት ለእንት ሳይሆን ለእርካታ ወይም ደግሞ እንዲሁ ለፍላጎት ነው እንጂ ጥም ኖሮባቸው አይደለም። ከዚህ አላህ ተባረከ ወተዓላ ከጥም ያወጣቸዋል ማለት በከውሰር። ከውሰርን ወይ ሁለት ሪዋያ መጣ፣ አንዱ ወንዝ ይላል፣ አንዱ ምን አለ ቢርካ። ዑለማዎቻችን አላህ ረህመት ያድርግላቸውና ሲያስታርቁ ምን አሉ? ወንዙ ወደ ቢርካው ነው የሚፈሰው፣ ወደዛ ይንቧቧል ማለት ነው። እና በዛ ጀምዕ አድርገዋል። አብደላህ ብን አባስ ደግሞ ምን አለ? ኸይሩን ከሲር ብዙ 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 ጸጋ ከእስልምናም የአላሁ ተባረከ ወተዓላ እገዛም ብዙ ጸጋዎችን አንተን አላብሻለሁ፣ ምንም ቀልብህ እንዳይሰበር። ስለዚህ
አላሁ ተባረከ ወተዓላ ለረሱሉ ሰለላሁ ዐለይሂ ወሰለም ሰጣቸው ስጦታ ትንሽ አይደለም። ጀነት ራሱ ሂሳብ ከተደረገ እንኳን በኋላ ሂሳብ ሳይደረግ በፊት እንኳን ሰው ሁሉ ዓረሳት የውመል ቂያማ የቂያማ ምድር ላይ መጥቶ ሂሳብ ቦታ ላይ መሄጃ አጥቶ ላብ ባጥለቀለቀውና ከፊሉ በላብ ተለጉሞ በላብ ከመለጎሙ በፊት ግን ሰባ ክንድ ላቡ ምድር ውስጥ ገብቷል። ከዛ በኋላ እስከ ቁርጭምጭሚቱ የሚዋጥ እስከ ጉልበቱ እስከ ወገቡ ሌላውን ደግሞ እንዲህ ይለጉመዋል አሉ። የራሱ ወንጀሉ ማለት ሰው በዚህ ጭንቅ ውስጥ ያለ አረባካችሁ ከዚህ ወደ ፈለገው ብቻ እንሂድ፣ ከዚህ ብቻ መንቀሳቀሻ ይሰጠን፣ አላህማ ሊለምንልናል ዛሬ ሲሉ እንደምታውቁት በሐዲሱ ሸፋዓ ምልጃ ማለት ነው። አደም ጋር ሄደው አደም ጀግና እንዲሆን አድርገው አንተ የሰው ልጅ የመጀመሪያ አባት ሆንክ፣ አላህ እንዲያርገህ አላህ በእጁ ፈጥሮ አላሁ ተባረከ ወተዓላ ጀነት ውስጥ ምናምን ሲሉት ይላል። ነገሩ እንደዛ አይደለም። ከዛ ኑህ ጋር ይሄዳሉ። ሙስሊምም ካፊርም ሆኖ ነው እንደ ኮሚቴ ሆነው እንዳለም ሄዱት። በቃ ከዚህ ብቻ እንገላገል ወደ ፈለገው እንሂድ። እዛ ኑህ ጋር ይመጡና አንተ የመጀመሪያው ረሱል ነህ፣ እንደዚህ ያርጋል አላህ እንዲሆነልሃል ሲሉት ኖ እኔ የህዝቦቼ ላይ ለምዬ ረግም የለው ለራሴ ፈራለሁ። አላህ ዛሬ እንደተናደደው ተናዶ አያውቅም ይላል። ከዛ ሁሉም አንቢያቶች ጋር ሄዳሉ። ሁሉም ምክንያት ይናገራሉ። ዒሳ ጋር ሲመጡ ምንም ምክንያት አልተናገረም። እኔ ከአላህ ወዲህ ተመልክ ያለው በመናፌ ይናገራለሁ ለእናንተ ለማማለል ተውና እኔ አልሄድም። ኢብራሂምም እኔ 3 ውሸት ዋሽቻለሁ። ያ ሁሉ ውሸት 3 4 በሌላ ሪዋያ እንዳለው ግን በአላህ መንገድ ላይ ነው። ግን ምን አለ? ዋሽቻለሁ አላህ ፊት አልቆመም አለ። ሙሳም የራሱን ዑዝር ወይም ደግሞ ምክንያት ሰበብ ተናገሩ። ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሲመጡ አነ ለሃ እኔ ያለሁላት አሉና በሐዲሱ በሙስሊም እንደዘገበው ምን አለ? ይሄድና ከአርሽ በታች ወድቃለሁ ሱጁድ አላህን ውዳሴ አሁን ማላውቀው ውዳሴ ይከፈትልኝና አላህን አወድሰዋለሁ። ከዛ ያ መሐመድ እርፋዕ ቀናበል ወሰል ቱዕጣ ጠይቅ ይሰጣል፣ ወሽፋዕ ቱሸፋዕ ምልጃም ቁም ማማለድን እንሰማሃለን ይባላል። ከዛ ነው ሂሳብ ተብሎ አንድ የሚጀመረው። ከዛ ሂሳብ ካለቀ ሁሉ ነገር ከተከናወነ በኋላ ሲራጥ ላይ ሲቆሙ ነብዩ ሰለላሁ ዐለይሂ ወሰለም ሰልም እያሉ አሁን ደረጃቸውን አሳየ ማለት። ከአንቢያቶች ከፍጥረቶች ሁሉ ከመጀመሪያው እስከ መጨረሻ በተሰበሰቡበት ማዕረጋቸው ታየ። አልከውሰር አንድ ስጦታ ነው። ሂሳብ ካለቀ በኋላ ደግሞ በይነል ቀንጠራ ድልድል ላይ ይቀመጣሉ። ከሲራጥ ያለፉት ጀነትና በሲራጥ መካከል ድልድል ላይ ይቀመጡና እዛ ደግሞ ፈሁዚቡ ይላል። ከጠሩ በኋላ ምንድነው ኮምፕሌን የሚደራረገው የተበዳደለው ሁሉ ነገር በደሉ እንትን ብሎ ተስተካክሎ ልቦላው እንደ አንድ ወንድማማች ሆኖ ጸርቶ ሲነጹ ጀነት ለመግባት ሰለላሁ ዐለይሂ ወሰለም ይመጡና ያንኳኳሉ። ማነ እኔ ነኝ መሐመድ ሰለላሁ ዐለይሂ ወሰለም አሉ ማለት ነው። ክፈትለት የተባልኩትም በአንተ ነው የታዘዝኩት ብሎ ይከፍትላቸዋል። ማዕረግ ነው ማለት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ኡመቶች ከሌላው ኡመቶች ኩንቱም ኸይረ ኡመቲን ኡኽሪጀት ተብሎ ይህንና የመሳሰሉ ብዙ ጸጋዎችን አላሁ ተባረከ ወተዓላ ሰጣቸው። ምንዳዎቻችን እኛ እጥፍ ድርብ ነው የምናገኘው። እንደ ቀደምት እስላሞች ወይም ደግሞ ለአላህ ብለው ቢሰግዱም ለአላህ ብለው ቢሰሩ እንደኛ አይደለም። እና አላሁ ተባረከ ወተዓላ ለእሳቸው የሰጣቸው ጸጋ እንደዚህ ነው። ለዛ ምን አለ ኢብኑ አባስ ከውሰርን በወንዝና በጅረቱ ላይ ከማቆም ወንዝና ጅረቱም ከተሰጣቸው ኸይራት
ትሩፋቶች ውስጥ አንዱ አካል ሆኖ የትየለሌ ነው ለሳቸው የሰጣቸው እና በዚህ አሳሰብ እንገባለን ማለት ነው። ለይለቱል ቀድር ተሰጥቶናል። ምን ያልተሰጠ ነገር አለ እንደ ኡማ ማለት ነው እና ኢና አላላ እኛ ማለት ምን ማለት ነው? አንዳንድ አላዋቂዎች በመሰረቱ ሰዎች ሲከራከሩ አይተህ እንደሆነ በመጽሐፍ ቅዱስ ወይም በቁርአን በምናምን ዙሪያ አንዳንዴ እስላም መሆገን ይሁን ልክ አይደለም ግንዛቤው ራሱ ማለት እኔ አሁን ስከራከረው የአንድ ሰው ባይብል ጋር ወይም በመጽሐፍ ቅዱስ ጋር ሲከራከር አንድ ሰው በአማርኛ የተተረጎሙ ትርጉም ይዞ መከራከር በጣም ይከብዳል። ምክንያቱም ኦሪጂናል አይደለም ቋንቋው ማለት አሁን እኛ በአረብኛው ከሆነ በአማርኛው ትርጉም ላይ ግን አማርኛና አረብኛ እንዴት ነው ይመጣጠናሉ ወይ ቋንቋ ደረጃ አሁን እዚህ ጋር ተመልከት እኛ በእኛ አለ በእኛ ሀገር ራሱን እቺ ኑን የሚለው በአረብኛ በግራመር ደረጃ ለተናጋሪ ሰው ነው ለመጀመሪያ ሰው ከሱ ጋር ሰው ላለ አልያም ራሱን ከፍ ለሚያደርግ ሰው ይላል ክብር ነው። እኛ እንደም ማን በሩን አንኳኩቶ ማን ስለኛ እኔ ነኝ አትልም እንዴ ያለ ለብቻው አይቶ ማለት ያ ማለት ችግር የለም በቋንቋ ደረጃ ግን ይሄ አሁን አረብኛ ቋንቋ ነው እና ኑኑ ተዕዚም ትባላል። ኑኑ ያንን ታመላክተ ኢና ምትለው ኑን ተዕዚም ማለት ራሱን ሚኮፍሳ ራሱ በትልቅ ደረጃ እኛ አላልንም እኛ እሳቸው እንደዚህ ትላለ ያ ችግር የለው ግን በአማርኛ ትርጉምና በአማርኛ የሰዋሰው ወይም ደግሞ ያገባብ እንትን አረብኛው መከራከር አልችልም። አንዳንድ ሰው ብዙ ጊዜ ልብ ብለታይና ወይ ዛኪር ናይክ ወይ መሳሰሉትን ይከታተሉና ኢንሻአላህ ማሻአላህ በእንግሊዝኛ ነው ጽፈው ግን ነጥሎ ይጽፋል። የተባልከው እኮ አረብኛ ሲሆን ነው ያ ትርጉሙ ቋንቋው ይሄ የተለየ ነው። በዛ ህግ ይሄ ሊዳኝ አይችልም። ስለዚህ ስትከራከርም አትሊስት ፌር መሆን አለበት። ክርስቲያኖችም ቢሆኑ ይዘት አለው ሁሉም ቋንቋ አማርኛም ኦሮምኛም የፈለጉ የራሱን ይዘት በሌላ ቋንቋ ተተርጉሞ አፍም ሞልተ በዛ ላይ ተመርኩዘ መናገራችን ይዘቱን ይለቃል። ስለዚህ ልብ መባል አለበት። ሰውም ፌርም አይሆንም። ኦኬ ኢና እኛ ሲል አላህ ራሱን አልቆ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ አጠይናከ ሰጠንከ እዛ ሰግደን የመጣው ወይስ ኑሩ እዛ ሰግደን ወለሱ ነው የእናንተ አይገባቸው ለኛ ሲሆን እንደው ሞቅ ማድረግ አለብን እና እንደዛ ነው ማለት ነው። ትርጉም በአባባሌ ገብታችኋል አይደል? ቋንቋ ደረጃ እንደዛ ነው። አላህ ከውሰር ሰጠን ይካል እና ከውሰር ትልቅ ነው ማለት እና ስጦታ የተሰጠው ሰው ምን መሆን አለበት? ሌላ في ቁረይሽ ላይ አላህ ይመጣል ምን አላህ ከረሃብ ከጥም ከርዛት ከስጋት ያወጣችሁ ጌታ فليعبدوا رب هذا البيت እንግዲያውስ የዚህን ቤት ጌታ አምልኩታል። አላህ በጎ ነገር ካዋለልህ አንተም በጎ መስራት አለብህ። إذا جاء نصر الله ብለምናል والفتح ورأيت الناس يدخلون في دين الله أفواجا ይሄው ጸጋው ሁሉ ፈሰብህ እንግዲህ አንተ ማወድስ የሆነ ነገር መጨመር አለብህ። እድሜ በጨመረ ቁጥር ልክ ኢባዳም እየጨመርክ እንደምትሄደው ጸጋ በጨመረ ቁጥር ምስጋና መጨመር አለበት። ለዛ ምን አለው አላህ فصلي لربك وانحر አላህ እንዲህ በጎ አለልህ። ስሙ የአላህ ስም በተጠቀሰ ቁጥር የነብዩ ሰለላሁ ዐለይሂ ወሰለም ይጠቀሳል። አተህያቱ ውስጥ ይጠቀሳል፣ አዛን ውስጥ ይጠቀሳል። ትልቅ ሪፍዓን ደረጃ አይደለ? ይሄን የዋለልህን ጌታ ግን ፈሰሊ ስገድ ለረቢከ ለጌታ ብቻ ስገድ ወንሐር ለሱም ብቻ እረድ። አሁን
እርዱም ለጌታ ነው መሆን ያለበት። ይሄ ያላህ ችሮታን አላህ ሲሰጥህ ማለት ነው። ዑለማዎቻችን ይሄ ሰላቱል ዒድ ያሉ አሉ። የሰላቱል ዒድ ነው። እንደውም ከሰገድክ በኋላ እረድ አለ። እርዱም የሰላቱል ዒድ ነው። እኔ ያስቀደምኩበት ምክንያት ከዒድ ጋር በተያያዘ ነው ማለት ነው። እና አላሁ ተባረከ ወተዓላ እረድ አለ። አሁን ይሄ እርድ የግመል እርድ ነው። ግመል ያው እንደነዛ እዚህ ጋር አይታረድም። ያው እንትኑ አንገቱና እንትኑ መገናኛ ቦታ ላይ ነው የሚያርዱት አይደለ? እና ለዛ አላህ ገለጸ። የአላህ ጸጋ ሲውልልህ ሰላት አንድ ሽክር ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እግራቸው እስኪ ያባብጥ ወይም ደግሞ እስኪ ሰነጣጠቅ ድረስ በሌላ ሪዋያ ሲቆሙ ነበር አይደለ? እናታችን ምን አለቻቸው? ይሄ ሁሉ ተምሮ ምንድነው አላህ ይቅር ብሎሃል ምናምን ስትላቸው እኔ አመስጋኝ ባሪያ አልሆንም ወይ? አሁን በሰላት ነው ስራ። አላህ ምን አለ? ኢዕመሉ አለ ዳውድ ሽክራ። የዳውድ ቤተሰቦች ነብዩ ዳውድ ማለት አመስጋኝ ሁኑ በስራ። ለምሳሌ ብር ተሰጠህ ስታወጣ ስትመጸውት አመስግነሃል ማለት። አካልህም ጤናማ ሲያደርግ ስትሰግድ ምን ስትል አመስግነሃል ማለት ነው። ወንሐር እረድም አለ። ማረድ ከሰላት በኋላ ነው እና እሱ ላይ በዝርዝር እንመጣበታለን። ዓሊ ብን አቢ ጣሊብ ምን አለ? ወንሐር ማለት ሰላት ውስጥ እያለ ቀኝ እጅን ግራ እጅህ ላይ አድርገህ ወንሐር ነሕር ወይም ምንድነው አንገትህ ጋር ማለት ነው ወደ ላይ ነሕር ጋር ጉሮሮ ጋር አርገው ይላል። እንደዛ ብሎ ፈስሮታል። ስትሰግድ ቀኝ እጅ ግራ እጅ ላይ ሆኖ መዳፉ ማለት ነው መታጠፊያው ላይ ጀምሮ እንደዚህ አድርገህ ከዛ እንደዚህ አድርግ አለ። እሱ የእሱ ግንዛቤ ሰላት ውስጥ እጅን በማስቀመጥ ደረጃ አራት ቦታ አለ። አንደኛ ይሄ ዓሊ ብን አቢ ጣሊብ ያለው ማለት ነው እዚህ ላይ ማለት ነው። ሁለተኛ ደረት ላይ ቦርጭ ለማያዛቸው። ሁለተኛ ደረት ላይ አንዳንዱ ያው እንደዚህ ይላል ደረት ላይ ማለት ነው። አልባኒ ይሄኛውን ሐዲስ ሰሂህ ይለዋል ደረት ላይ ቢለው። ሌላው ደግሞ እምብርት ላይ ከእምብርት በታች ደግሞ ሚለዋል። ከእምብርት በታች ሚለውን ፈውዛን እና አብደላህ ብን ሹወይዒር ሐዲሱ ደህና ነው ይላል። አቡ አብዱራህማን ሙስጠፋ አልዓደዊ ደግሞ አላህ እድሜያቸውን ያርዝማቸውና እሳቸው የሐዲስ ሰው ናቸው። ምን ይላሉ? ሁሉም ሪዋያ አራቱም ጉሮሮ ስር፣ ደረት ላይ፣ ሆድና እምብርት ማለት ነው። ሆድ እምብርትና ከእምብርት በታች ብለው ሁሉም ደካማ የፈለገው ቦታ ቢያደርግ ችግር የለውም ማለት ነው። ግን ዓሊ ብን አቢ ጣሊብ እችን ቦታ እንደዛ ብለዋል ማለት ነው። በቃ አቀማመጡ አሁኛ ቦታው ነው እንጂ መሆን ያለበት እችኛው እጅ እዚህ ላይ ነው። እንዲህ ይዞ ግን ይሄ ሰሂህ ነው። የለም እሱ አንተ ታመጣልናለህ፣ እሱ እናወራለን። እንደዚህ ታረገና የት ነው የሚቀመጠው ነው? አራቱ ቦታ ጉሮሮ ስር፣ ደረት ላይ፣ እምብርት ላይና ከእምብርት በታች ማለት ነው። አራቱን ቦታ ብታስቀምጥ ማንም ረብሻ መፍጠር ቢችል የለም። አልባኒና መሰሎች ዑለማዎች ግን ደረት ላይ ሰሂህ ነው ይላሉ። አብዱሰላም ብን ሹዒር እና ፈውዛን እምብርት በታች ይላሉ። አሁን ደግሞ ዓሊ ብን አቢ ጣሊብ ደግሞ ጉሮሮ ጋር ብለዋል። ፈላ ባሰ በሁሉም ግን መልቀቅ እዛ ላይ ማድረጉ ሱና ነው። ስለለቀቀ ግን ሰላት ጠፋ ማለት አንችልም እና ሰላት ችግር የለውም። ግን የለቀቁ ዑለማዎች ወይም የለቀቁበት ምክንያት ደግሞ አላቸው። እነሱ ማሊኪያዊ ናቸው እንደዛ ለቀቀ የሚሉት። ግን ኢማማቸው ማሊክ ብን አነስ ኪታቡ ላይ ደረት ላይ ማስቀመጥ አለበት ብሎ ዘግበዋል እና ትንሽ እንትን ይላል። ግን
صلاته አይጠፋም نعم فصل سجد لربك لقيته ብቻ ስገድ ወንሐር ለጌታህ ብቻ ብለህ እረድ ለሌላ ነገር ማረድ አትችልም ማለት እርድ ሶስት እርድ ልብበል ኡድሂያ ሃዲ እና አቂቃ እርድ ብቻ ነው የሚፈለገው እነኚህ ሶስት እርዶች በማረድ ብቻ ነው ሰዋብ የምታገኘው ካስኮ ሄደህ ሙሉ ፍየል ብትገዛ አይሆንም ደሞ الله من على لا ينال الله لحومها ولا دماؤها ولكن يناله التقوى منكم يا أضحية ويبدأ يعيد كان متردو أرد دم مريض طب سايل الله قال ثوابه يرغغط لታል አቂቃም ከሆነ እርድ ነው የታዘዝኩ ማረድ ነው ስጋ መግዛት አይችልም ያን ለማግኘት እኚህ ሶስቶቹ ማለት ከዛ ውጭ ያለው ለእንግዳም ማረድ ትችላለህ ለኢብራሂም እንግዶች እሱ ጋር ሲመጡ ሰንጋ አልጣለም እንደዛ ለእንግዳም ይታረዳል ለመሸጥ ይታረዳል الله تبارك وتعالى هو الذي خلق لكم ما في الارض جميعا ሁሉ ነገር ለእናንተ የፈጠረው ጌታ ነው ብሏል ከልክል የለውም ግን ለመውሊድ ብለ ወይ ለሼኮች ብለ ምናምን ማረዳችን ለአላህ ብለ አርደግ መጠቀም ትችላለህ እኔ ሶስት ወርዶች ግን በርድ ነው የሚሆነው ሌሎቹ ግን በግዥም መብቃቃት ትችላለህ እንግዳም ቢኖር ማለት ነው ኢነ ሻኒየካ ያንተ ጠላት ያናደደህ هو እሱ ብቻ ነው አላብተሩ የተቆረጠው ዘር የሌለው ቁራጭ እሱ ነው ተቆርጦ የቀረው الله من على فقطع دابر القوم الذين كفروا فقطع دابر القوم الذين كذبوا ظلموا ካፊሮች አንተን ያስተባበሉ ሐቅን እንቢያሉ ያመጹ ሰዎች ተቆረጡዋል አላህም ተቆረጡ ዘራቸው ማን ተዝላቸዋል ማንም ተዝላቸው ማንም ይነገር የለም ሐቅ ላይ ግን ሰለላሁ ዐለይሂ ወሰለም ዛሬ ድረስ ይወሳሉ እሳቸው ልጆቻቸው ስለሞቱባቸው እንደዛ ላቅተው አላሁ ተባረከ ወተዓላ ግን ካሳቸው አቢላብን አይተዋል በቀደም እንዴት እንደጠፋ ማለት ነው አይደለ እነኛ ሰዎች መጨረሻቸው የረሱል ሰለላሁ ዐለይሂ ወሰለም ጠላት አጠፉ ግን ረሱል ሰለላሁ ዐለይሂ ወሰለም ውዳሴ ስሙ አዛም በወጣ ቁጥር እዚህ መስጊድ እንኳን እዚህ መስጊድም አምስት አይደለ አትሊስት በየመስጊዱ በአለም አተህያቱ ባለን ቁጥር የረሱል ሰለላሁ ዐለይሂ ወሰለም የተጠቀሰ ቁጥር የረሱል ሰለላሁ ዐለይሂ ወሰለም ይጠቀሳል الله من على فقطع دابر القوم الذين ظلموا والحمد لله رب العالمين أننا بأنت يستقبلوا حقا انبيالو سوج أنت ساتون الناس تقرط الحمد لله رب العالمين على الله لا الله تبارك وتعالى الرسول صلى الله عليه وسلم ብዙ ጸጋው አለላቸው አለ እሺ ከኡድሂያው ጋርና ከመሳሰሉ ጋራ እናወራለን እዚህ ጋር ማቆም ትፈልጋለህ ስቀጥል እዚህ ኢዱ እየመጣ ስለሆነ ኡድሂያ ወይ እርዱ ጋር ለማገናኘት ብዬ ነው الحمد لله يا الله يا غفار سامعه نعمته درت شكري سهاقه سمر بر سبتنت يا سلاه نغيا ندبر سيك لا غنداو جنة خير قبسيس يا فتاحو همني قل حبيبي نخايو أرقاه لخبريدا سنفايو أرقاه لخبريدا سنفايو أرقاه لخبريدا سنفايو يا الله يا الله يا الله يا الله يا الله يا الله إلهي يا إلهي يا الله إلهي يا إلهي يا الله
nu